አዲስ አበባ አሁን ላይ እንደ ስሟ ሆናለች። የአፍሪካ መዲናነቷን የሚመጥናትን አቋምና መልክ እንድትላበስ እንዲሁም ኗሪው ጤናማ የኑሮ ዘይቤን እንዲመራ ለማስቻል የኮሪደርና የወንዝ ዳርቻ ልማትን በማከናወን አዲስ ገጽታን ተጎናጽፋለች። ይህ ሊሆን የቻለው ደግሞ አመራሩ ቁርጠኛ የመለወጥ ወኔን ይዞ ህዝቡን ያሳተፈ የጋራ ልማትን እውን የማድረግ አዲስ ስትራቴጂን በመተግበር እንደሆነ ይገለጻል። የሀገርን ሁለንተናዊ ብልጽግና እውን ስለማድረግ ትኩረቱን አድርጎ ለተከታታይ 8 ቀናት በአዲስ አበባ ሲካሄድ የቆየው ሁለተኛው ዙር የብልጽግና ፓርቲ ከፍተኛ አመራሮች ስልጠና መጠናቀቁን ተከትሎ ከንቲባ አዳነች አቤቤ በተለያዩ ጉዳዮች ላይ የስራ አቅጣጫና ማብራሪያ ሰጥተዋል። ከንቲባዋ በማብራሪያቸው የኑሮ ጫናን ከማቃለል በተጨማሪ በአዲስ አበባ በአካታችነት የተሰራውን የኮሪደር ልማት ስራ የጋራ መኖሪያ ቤቶችን ተደራሽ በማድረግና በሌሎች ዘርፎችም ስኬቶች መመዝገባቸውን አንስተዋል። ኑሮ ውድነትን ለማሻሻል ብዙ ስራዎችን እየሰራን ያለ ነው። አሁንም የኑሮ ውድነት አለ። አዎ አዲስ አበባ ብቻ አይደለም ወይም ከተሞች ላይ ብቻ አይደለም አለ። በአጠቃላይ በሀገራችንም አለ፣ በዓለም ላይም የኑሮ ውድነት አለ። በሰለጠኑት ሀገራትም በከፍተኛ ሁኔታ የኑሮ ውድነት አጀንዳ እንደሆነ ታውቃላችሁ። ነገር ግን ይህንን ለመቋቋም እየሰሩ ያሉ ስራዎችን ማብዛት፣ ማስፋት፣ ማጠናከር ነው ያለብን። የገበያ ቁጥጥር ተጠናክሮ መቀጠል መቻል አለበት። ለሴክተር ብቻ የተውነው ጉዳይ አይደለም። በግብረ ኃይል እየሰራን ያለ ነው። 5 የገበያ ማዕከላቶችን በቢሊየን ገንዘብ ኢንቨስት አድርገን ሰርተን ምርት ያለ ደላላ ወደ ከተማ እየገባ ነው። ይሄንን ባናደርግ ኖሮ ብሎ ማሰብ ነው። የምርት እጥረት አዲስ አበባ ላይ እንዲፈታ፣ በተለይ የግብርና ምርቶች እጥረት እንዲፈታ ማድረግ አቺቭ ያደረግነው ሰክሰሳችን ነው። ባቋቋምናቸው የገበያ ማዕከላትና የማምረት ማዕከላት የማድረግ ስራ እንሰራለን። በቁጥጥር ብቻ አይደለም። አንዳንድ ጊዜ ሳንቆጣጠር ያስተካከልናቸው ዘርፎች አሉ ማለት ነው። በቀጣይም ተግዳሮትን ወደ ድል በመቀየር ህዝቡን ተጠቃሚ የሚያደርጉ እቅዶችን ለማሳካት አመራሩ ለህዝቡ ሲል መስዋዕትነት ከፍሎ መስራት እንዳለበትም ከንቲባዋ አሳስበዋል። የተጀመሩ የሰው ኃይል የተቋም ሪፎርሞችን እናሳካ። አመራሮች በራሳችን ላይ እንስራ። ሁልጊዜ ፐርሰናል ዲቨሎፕመንት ያስፈልጋል። በሀገራችን የተለመደው የመንግስት አመራር የሚኮፈስ ከህዝቡ አንድ ስቴፕ ከፍ ያለ ተደርጎ ነው የሚታይና ሲታይ ኖረው። ግን እኛ ለማገልገል ዋጋ ከፍለን ሳክሪፋይ አድርገን ለውጥ ለማምጣት ቃል የገባን አመራሮች ነን። አንድ ሰው የብልጽግና አመራር ሆኖ መቀጠል ከፈለገ ራሱን ለመሰዋት ለህዝብ ዋጋ ለመክፈል ሰዓት ለመቁጠር አይደለም፣ ምቾቱን ለመቁጠር አይደለም፣ የጎደለበትን ለመቁጠር አይደለም። ዋጋ ከፍሎ በማይመች ሁኔታ ቤት ባይኖራችሁ፣ መኪና ባያጥራችሁ፣ ደሞዛችሁ በቂ ባይሆን በቂ የሆነው ደረጃ ላይ እስከምንደርስ ድረስ ሳክሪፋይ እናደርጋለን ብለን ዋጋ ለመክፈል ቃል የገባን ሰዎች ነን። በብልጽግና ውስጥ መዝለቅ የሚችለው አሁንም እንደዚህ አይነት አመራር ነው። አመራሩ በጊዜ የለኝም መንፈስ በተሰጠው ቦታና ኃላፊነት ልክ የሚታይና የሚቆጠር ውጤት በማስመዝገብ ብልጽግናን ለማረጋገጥ የሚደረገውን ጉዞ ከስኬት ማድረስ እንዳለበትም ከንቲባ አዳነች አቤቤ አቅጣጫ ሰጥተዋል። በማይጠቅሙ ጉዳዮች ጊዜያችንንም አንግደል። ጊዜ ውድ ነው። የተሰጠንን ጊዜ ካልተጠቀምንበት ይቆጨናል። አንድ መስሪያ ቤት ደጋግመን የምንለው ይሄን ያህል ዓመት መራው ቆየው ልትሉ ትችላላችሁ። እናንተ መስራታችሁን የእናንተን አሻራ የሚያሳይ ነገር ከሌለ እንደሌላችሁ ያንን ሁሉ ዓመት እንዳቃጠላችሁ ነው የሚቆጠረው። ምንድነው ዲፍረንሱ? እኔ እዛ ቤት በመምጣቴ እኔ ያንን ሴክተር በመምራቴ ምን ዲፍረንስ አመጣው? ምን የሚቆጠር በነበረው ላይ ምን አዳዲስ ነገር አረኩ ወይም ጨመርኩ? በዚህ ረሃብ እና ጥማት መመራት መቻል አለብን። ይህንን በርትተን እየሰራን የኢትዮጵያን ብልጽግና እናረጋግጣለን። አሁንም አገልግሎትን ይበልጥ ለማዘመን መትጋትና ለሀገራዊ ምርጫው ዲሞክራሲያዊነት ከወዲሁ መዘጋጀት እንደሚገባም ጠቁመዋል።